ሰላም ጤና ይስጥልን ውድ ተከበራችሁ የቻናሌ ቤተሰቦች፣ እንደምትመለከቱት ዛሬ የጉራጌ ባህላዊ ክትፎ በመጠኑም ቢሆን ለማሳየት ሞክራለሁኝ። ተከታተሉኝ። ያው እንደምታዩት ስጋ አዘጋጅቻለሁኝ። ንጹህ የሆነ ስጋ፣ ምንም አይነት ነጭ የሌለበት። ያንን ያው አድቅቀን እንከትፋለን ማለት ነው። በጣም ጭምልቅልቅ ሳይል ያው ግን በደንብ ደቆ ይከተፋል ማለት ነው። በዚህ መሰረት እንደምትመለከቱት ከዛ በኋላ ያው ቅመማ ቅሞቹ ይዘጋጃሉ ማለት ነው። ከዛ ውስጥ በአንደኛ ደረጃ የሚያስፈልገው ቅቤ ነው። ከዛ ያው ሚጥሚጣ ነው፣ በጭራሽ መቅረት የማይችሉ። እዚህ ጋር እንደምታዩት ጣባም ተዘጋጅቷል። አሁን ወደ መቀላቀሉ ሄዳለሁኝ ማለት ነው። በመጀመሪያ ያው የጨመርኩት የኮረሪማ ዱቄት ነው። የኮረሪማ ዱቄት፣ ጨውና ሚጥሚጣ በመጀመሪያ በደረቁ አሸዋለሁ። በደንብ መታሸት አለበት፣ በደንብ እንዲቀላቀል ማለት ነው። በደንብ ቀላቅለዋለሁኝ። ቅቤ አልጨምርበትም መጀመሪያ ላይ፣ ዝም ብዬ ነው የምቀላቅለው በደረቁ ማለት ነው። ጨው፣ ኮረሪማ፣ እኔ ትንሽ ድንብላልም ጨምሬበታለሁኝ እና ሚጥሚጣ ማለት ነው። በምንፈልገው መጠን ማለት ነው። ያው ሁሉም ያው ማቃጠልም ከፈለገ በሚፈልገው። እዚህ ጋር እንደምታዩት ጣባዬን አሙቅ ያለሁኝ። በሞቀ ጣባ ላይ የቀለጠ ቅቤ ነው የምጨምረው። ያው ቅቤ ዛሬ እኔ አላነጠርኩም። ያው ቀድሞ ተነጥሮ የተቀመጠ ቅቤ ነበረ የኢትዮጵያ፣ ያን የተጠቀምኩት። ቀጣይ ያው ቅቤ ማነጣጠር አሳያችኋለሁ ማለት ነው። በተረፈ ያው ቅቤውን በዚህ መልኩ አርኩና የሞቀው ጣባ ሞቅ ብሏል እንጂ እሳቱ አልተለኮሰም። እና የቀላቀልኩትን ስጋ፣ ቀይ ስጋ የተከተፈውን ማለት ነው፣ በዚህ መልኩ ጨምሬዋለሁ ማለት ነው ጣባው ላይ። ከዛ በኋላ ከስር ትንሽ ቅቤ ካረኩ በኋላ እንደገና ከላይም ጨመርኩበት፣ በደንብ ውስጡ ድረስ እንዲቀላቀል ስለፈለኩኝ ነው ማለት ነው። በዚህ መልኩ ያው ቀድሜ በደንብ ስለቀላቀልኩት ቅመማ ቅመሙን ቅቤውን ብቻ ማዳረስ ነው እንጂ ይናክል ማሸት አይጠበቅብንም ማለት ነው። በዚህ መልኩ ትንሽ እንደደበላለቅኩት ከዛን ቅቤ አስተካክዬው ቅቤ እንደገና ከላይ ያው እንደ ባህላችን በዛ ያለ ቅቤ ስለሚደረግ ቅቤ በላዩ ላይ